1 ሚሊዮን ብር እንደተላከላቸው ሜሪ ተናግራለች። በተጨማሪ ደግሞ እነሱን ሰፖርት ማድረግ የምትፈልጉ ብላ ስልክም ስትናገር ነበር። እውነት ይሄ በጣም ውርደት ነው። በራሳችሁ ልታፍሩ ይገባል። ይሄን ያህል ብዝበዛ ምንድን ነው? ከአረብ ሀገር ሴቶች እህቶቻችን ላይ ማለት ነው። እስኪ በወር 1 ቀን እውነት የዝሙት ቪዲዮ ሁሌም ከምሰሩ አንዳንዴ አረብ ሀገር ላይ እንግዲህ በ3 ወር ውስጥ መታ እጅና እግሯን ያጣችው በሳዑዲ አረቢያን ሆስፒታል የምትገኘው አንድ እህታችን አለች። እስኪ ለሷ ድምጽ ሁኑ። በእውነት እንዴ! እስኪ ለሷ የሆነ ብር ማሰባሰብ ስራን ስሩ፣ መልካም ነገርን ስሩ፣ ፈጣሪ የሚወደውን ስሩ። ጭራሽ ሌላ እነ ሄርሜላንና አብርሃምን ሰፖርት የሚያደርግ እያልሽ አደባባይ ወጥተሽ ትጠይቂያለሽ። ልታፍሩ ይገባል በእውነት። እኛ እኮ እንዴ ስንቱ እኮ የሚሰራው 24 ሰዓት እንቅልፉን እኮ አጥቶ ነው። እንደናንተ የ10 ደቂቃ ቪዲዮ እየለቀቀ ዝም ብለን እንደሞኝ ስናየላችሁ ጊዜ ጭራሽ ብር ማማራችሁ። እህቶቼ በዚህ ጉዳይ ብር የምትጃጃሉ በጎች ስነ ስርዓት ያዙ ማለት ነው። እዚህ የመዳብ ጩኸት 24 ሰዓት አላርም እየጮኸ እንቅልፍ ታመሽ ሳተኝ በእውነት ብራችሁ ላይ ጠበቅ አርጉን ያዙ። ቪዲዮ በነፃ የምናየው መቼ አነሳቸው? ክብረ ቢስ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እወዳችኋለሁ። ለሀገራችን ኢትዮጵያ ሰላሟን ያብዛልን። ዝሙትን የማደግፉ የሩታዬ እህቶች ማለት ነው መታችሁ አስተያየት ለምትሰጡኝ ከልብ ነው የማመሰግነው። እጃችሁ ይባረክልኝ ነው የምለው። በቅድሚያ ሜሪ አይታችሁ ከሆነ 1 ሚሊዮን ለሄርሚና ለአብርሃም ተልኳል። እሱንም ሄዳችሁ ለ1 ሳምንት ለምን ለ2 ሳምንት አይዝናኑም? እሱን አይመለከተንም። ግን በጣም የገረመኝ ሰፖርት ማድረግ የምትፈልጉ በዚህ ደውሉልኝ። ምን ማለት ነው? ይሄ ሁሉ እኮ ከአውሮፓ የሚልክላችሁ ሰው የለም። ታውቃላችሁ፣ ከአሜሪካ ከካናዳ የሚልክላችሁ ሰው የለም። የአረብ ሀገር በጎች አሉ ማለት ነው አሉ። እኛም አብረን እየተቆጠርን ያለ ነው። ሰፖርት የሚደረግና የማይደረግ ሰው እኮ አለ እህቶቼ። እግዚአብሔርን በዚህ ሲል አንቺ ምን አገባሽ ቀንተሽ ነው ልትሉ ትችላላችሁ። ቅናት አይደለም። ብሩን እንዴት ሰርተን እንደምናመጣው ስለማቅ እንዴ በዚህ ሙቀት 24 ሰዓት እረፍት ሳይኖረን አላርም እየጮኸ ተአሊ ከዳማ ፎቅ ታሃት በእውነት ከአንደኛ ፎቅ እስከ 3ኛ ፎቅ የሚሰሩ እህቶች አሉ። ከላይ ከታች ምግብ ተሸክመው የሚወጡ ወገባቸው የተቆረጠ አለ። የትኛው ነው ከአሜሪካ ብር የሚልክላችሁ? አታፍሩም እንዴ ትንሽ? በእውነት እንደ ቀልድ እያረጋችሁ የምትናገሩትን እስቲ በደንብ ወቁ። ለእናንተ ሰፖርት የሚደረገው ስንት እዛ በኮሪደር ተብሎ ቤት ፈርሶባቸው እናቶች አባቶች ጎዳና ላይ ወጥተው እኮ ሸራ እንኳን ወጥረው እንደ ድሮ እንዳይቀመጡ እኮ እድሜ ለኮሪደር። በአሁን ሰዓት እኮ ሰው ራሱን በቃ እኔ እንጃ 1 ብርጭቆ ውሃ እንኳን የሚጠጣበት ቁጭ ብሎ አጥቷል። ሰፖርት የሚደረግና የማይደረግ ሰው እኮ አለ። ምን ሆነዋል? እየሸቀሉ ነው። ቪዲዮአቸውን በነፃ እያየንላቸው ነው እንዴ። አሁን እዚህ አረብ ሀገር ያለ ቪዲዮን ባያይ እኮ ኢትዮጵያ ዩቱብ እንደማይከፍል ይታወቃል። ምን እያላችሁ ነው? ሜሪ ምን እየሆንሽ ነው? ጭንቅላትሽን በደንብ አስመርምሪው እንጂ ክርስቶስን። ይሄውን ሁሉ እንኳን 1 ሚሊዮን ለምን 3 ሚሊዮን አይላክላቸውም? እሱን አይመለከተኝም። ግን ጭራሽ ሰፖርት አድርጓቸው። እስኪ በወር 1 ቀን አንድ መልካም ነገር ስሩ። ሁሌም ስለ ዝሙት እከሌ አረገዘች፣ እከሌ ሄደች፣ እከሌ ከዳችው፣ ማገጠችበት እያላችሁ ከምታመጡ እየተዘበራረቃችሁ እኛንም ግራ ከምታጋቡን አንድ እህታችን እንግዲህ ያልፍልኛል ብላ ቤተሰቧን፣ ትዳሯን፣ ልጆቿን ጥላ መታ ይሄኔ ተበድራ ይሆናል የመጣችው። በመጣች እንግዲህ ምንም ሳሰራ በ3 ወር ውስጥ እግርና እጇን ተቆርጧ ያለችው በሳዑዲ አረብ አንድ እህታችን አለች። ሲሯሯጥ አይታችኋል።
እስኪ በወር አንድ ቀን መልካም ነገር ፈጣሪ የሚወደውን በጎ አድራጎትን ስሩ፣ አስተባብሉ። እንዴ አስተባብሩና እስቲ የሆነ ነገር እውነቴን እኮ ነው። 50 ሺህ 100 ሺህ እስቲ ለእሷ ይግባላት ለቤተሰቦቿ። እዛ ልጆች ታላል ለልጆቿ ለአንድ ቀን ቁርስ ምሳ የሚሸፍን እስቲ በእውነት እንዴ ሰብሰብ ብላችሁ አሰባስቡ። ሁሌም ለራሳችሁ ነው እንዴ? እግዚአብሔርን እስኪ ድምፅ ሁኑ፣ መልካም ነገር ስሩ። እንደዛ እኮ ስታረጉ ሰውም እኮ ይወዳችኋል። አሁን እኮ ለእናንተ እየሰራችሁ ያላችሁት ለትውልዱ ለታዳጊው በእውነት ጠንቅ እየሆናችሁ ነው። ምንም መልካም ነገር እያስተማራችሁ አይደለም እያመጣችሁ ያላችሁት። እንዴ እንተሳሰብ እንጂ እግዚአብሔርን። ማንም ይፍታ፣ ማንን ያግባ፣ እሱ የኛ ጉዳይ አይደለም፣ አይመለከተንም። ሄርሜላ ረገዘች፣ ለምን መንታ መንታውን አታረግዝም? ሩታ የራሷን ህይወት እየኖረች ነው አሁን ላይ። በቃ አትድረሽብን እያሉ ግን እየተንፏቀቁ ይሄዳሉ። የሆነች ነገር ኮሽ ባለች ቁጥር ወደ ሩታ ነው የሚሄዱት ማለት ነው። እና ይሄዱ፣ ማን ውጪ ሊዝናና ሄዶ ማን ይቀራል? ይኸው ለሩታዬና ዳኒም ሊሄዱ ነው ማለት ነው። እና በጣም ነው ደስ ያለኝ። እና መውደድ ሌላ ነው፣ ማድነቅ ሌላ ነው። እህቶቼ ራሳችሁን ጠብቁ፣ ብራችሁን ያዙ። እንኳን ዩቱበሮች በአሁን ሰዓት ቤተሰብ እራሱ ገንዘብ ስትልኩለት እንጂ እናንተ ታማችሁ ስገቡ ማንም አይወዳችሁ። ባልም ይሁን ልጅም ይሁን ምንም ይሁን ማለት ነው። ሰንበዲ ገብቷችኋል። እኛ እዚህ እንዴት እንደምንሰራው በዚህ በሙቀት እናውቀዋለን። እግራችን እያመመን ወገባችንን ያማረንን ነገር ሳንበላ ሳንለብስ እና በዚህ መሀል ሰፖርት ማድረግ የምትፈልጉ ተብሎ አይጠየቅም። ሜሪ ማለት ነው። እቺ የሆነች ገንቦ ራስ ምን ትመስላለች? ድስት ፊት። እንግዲህ ሩታዬና ዳኒ ወደ ውጭ ሊወጡ እንደሆነ ከሀገር ሊወጡ እንደሆነ ሩታ ለደስታ ነግረዋለች። እውነቴን ነው። ግን ሩታዬ ደስታን ባትገፋው እላለሁ። አሁን ላይ በእውነት ለመሰላችሁ እሱ እንግዲህ እንደሚወዳት ብዙ ጊዜ ተናግሯል። በብዙ ስጦታዎች ደግሞ እያንበሸበሻት ይገኛል። ግን ያው ፍቅርና ይሄ ቁሳቁስ አይገናኝም። በነገራችን የደስታ ታርጌቱ ብዙ ጊዜ ቁሳቁስ ላይ ነው እንጂ ብዙም ስለ ፍቅር ይሄ አገላለጽ ሁሉም ወንድ ያው ምላሱ ጤፍ ይቆላል ማለት አይደለም። በነገራችን ሁሉም ሴት እንደዛ ነው አይደለም። እና በተግባር የሚያሳዩና በምላሳቸው ብቻ ደግሞ ቁጭ ብለው የሴት ጡረተኛ የሚሆኑ እንዳሉ ታውቃላችሁ። ኢትዮጵያ ውስጥ ወንዶች ማለት ነው። በቃ አንዳንዶቻችን ያው ሴቶች በምላስ የምንባለውን እናምናለን። በምላስ በተባልነው ብዙ ነገሮችን የራሳችን እናጣለን። አንዳንዱ ደግሞ ምላሱ መስበክ አይችልም፣ ፍቅር ላይ መግለጽ አይችልም፣ ግን በተግባር ያሳያቸዋል ማለት ነው። እንግዲህ ከሰው ሰው ይለያያል። ባይዘወይ አሁን አንተ ማን ይሄ ደስታ ብዙ ፍቅር መግለጽ ላይ እንዳያችሁት ነው እንትን አይደለም። ግን የቁሳቁስ መቁጠር ላይ አይታችሁ ከሆነ በጣም ብዙ ነገር ነው። በቃ ቤት ገዛሁልሽ፣ መኪና፣ እዛም ድርጅት አለኝ የማስተዳድረው። ታርጌቱ እሱ ላይ ነው። እና ያው ሩታን ይወዳታል። በእርግጥ ሩታ ደግሞ ብዙም እኔ ለሱ ያላት ፍቅር እንትን አይለኝም። እና አሁን ተያይዘው ምን ሆናቸዋል? ልቀቃት እንጂ ለእኔ አስቢልኝ፣ ለአንቺ ብዬ እኮ ነው እዚህ ያለሁት እያላት ነው። እንግዲህ ያው ወደ ከሀገር እንደሚወጡ ከዳኒ ጋር ለመዝናናት ይሁን እዛ ለመኖር የሚሆን ሰው እሱን አናቅም ብላለች። ብቻ እኔ በዚህ ልክ ሩታዬ ደስተኛ ስለሆነች በጣም በጣም ደስ ብሎኛል ማለት ነው። እውነት እንኳን ደስ አለሽ ሩታዬ። አብሶ ዳኒ ያው ከሩታ ሰው በሚያስፈልጋት ሰዓት እውነት ከጎኗ ስለሆንኩ በጣም ነው ደስ ያለኝ ማለት ነው። እና ይሄ ምን ትዝ አለኝ፣ ሩታ ነፍሰ ጡር ሆና ብቻዋን ያነባችው ጊዜ፣ ብቻዋን የሆነችው ጊዜ በእውነት ትዝ አለኝ። እና አሁን ላይ አብርሃም ክዶ ሌላ ሴት ጋር ቢሄድም የራሱን ህይወት ቢጀምርም ከጎኗ ግን ዳኒ አለ ማለት ነው። ብዙዎቻችሁ ደግሞ ዳኒ ከጎኗ ስለቆመ
የቅናት መንፈስ የተሰማችሁ አላችሁ፣ በሌላም የወሰዳችሁ አላችሁ ማለት ነው። እና ዳኒም ብቻ አይደለም፣ ኮሜንት ላይ ብዙ ነው ያየሁት። ኤፍሬምን ስትሉ ነበር ማለት ነው። አብርሃም ጥሎ ወጥቷል፣ አንተ አግባት የምትሉ ነበራችሁ ማለት ነው። እና የወንድሙ ሚስት ወንድም አያገባም። በነገራችን ያው በኦርቶዶክስ እምነት አይፈቀድም። ይሄን እያወቃችሁ ያው የምትጽፉ ኃጢአት እየገባችሁ ነው። በነገራችን ላይ በእውነት በገዛ ስልካችሁ፣ በገዛ እጃችሁ፣ በገዛ ምላሳችሁ ኃጢአት እየሰራችሁ ኃጢአት እየገባችሁ ነው ማለት ነው። እና አይፈቀድም። ይሄ በእኛ በኦርቶዶክሶች የለም። የወንድሙ ሚስት ወንድም አያገባም በእኛ ማለት ነው። ይሄ ያው በሌላው እንትን ሊኖር ይችላል አላውቅም። እና ምን ልላችሁ ነው እያላችሁ ነበረ ኮሜንት ላይ አንተ አግባት፣ አሁን አብርሃም ጥሎ ሄዷል፣ ተጋቡና ቁጭ በሉ። ኧረ ትንሽ ይደብራል ማለት ነው። እና ለምሰጡት አስተያየት እሱ አሁንም ቢሆን ሩታ እህቴ ናት ብሎ ከጎኗ ሆነ እንጂ ሌላ ፍላጎት እንዴ እሱ ማነው ኤፍሬም የራሱ ፍቅረኛ አለው። ስለዚህ ሩታን እንደ እህቱን ያያትና በሌላ ነገር ባታስቡ ለማለት ፈልጌ ነው። ኮሜንቱን ስላየሁት በጣም ይደብራል፣ ደስ አይልም። እንደሱ ራሱ ሲያነበው ደስ አይልም ማለት ነው። አሁን ዳኒ ከጎኗ ስለሆነ እኔ በጣም ደስተኛ ነኝ። ሩታም አሁን ላይ በጣም በቃ እያማረባት ውበቷ እየፈካ እኔ እንጃ የድሮ የምናውቃት ሩታ ሳትሆን ሌላ ሩታ አዲስ ተወልዳ እየመጣች አበሶ ወልዳ ከተነሳ በጣም ነው ያማረባት። እና አንዳንድ ሴቶች ወልደው ሲነሱ በጣም ነው የሚያምርባቸው፣ ይስማማቸዋል ማለት ነው። አንዳንዶች ያው ደግሞ ሲወልዱ በጣም የሚከሷሉ። እኔ ስወልድ አይስማማኝም፣ ባይዘዌ ልጅ ሳጠባ ስወልድ አይስማማኝም። እና ልክ የሆነ 1 ዓመት አልጋ ላይ ተኝቶ የተነሳ ነው የሚያስመስለኝ፣ ይጠፋል ሰውነቴ ማለት ነው። ወዴት እንደሚሄድ አይገባኝም። እሷ ግን አምሮባታል። ቱቱቱቱቱ ካይን ያውጣሽ። አቤት ጠላቶች ተቃጠሉ ተቃጠሉ ተቃጠሉ። እውነቴን ነው። እና በጣም የሚቃጠሉ አሉ። ይሄ ደግሞ ምንድን ነው? የሰውን ባል ለመቀማት የአንቺን ደስታ የማይፈልጉ አሉ፣ ብዙ ጋለሞታዎች ማለት ነው። እነኚህ ፈቶች ዝም ብለው በቃ ወይ አያገቡ ወይ አያስገቡ ወይ ደግሞ ትዳር አይዙ፣ ዝም ብለው የሰው ትዳር ላይ ብቻ እንደዚሁ የዶሮ ቅንቅን የሚሆኑ አሉ አይደለም። ለነሱ አሁን የራስ ምታት እየሆነች ነው ሩታ፣ የራስ ምታት እየሆነችባቸው ነው። በቃ ከራሳቸው ጋር እንዳይሆኑ ከራሳቸው ጋር እንዲጋጩ እያደረገሻቸው ነው። እና እውነት ይመችሽ፣ ሂጂበት ሂጂበት፣ የልዑልዬ እናት ጀግናዋ። አዎ ሂጂበት፣ ትችያለሽ። እንደዚህ ያደነጋገርሽ ማለት ነው። አቃጢያቸው፣ ምድሯትን ቀጥቀጥ። የሚዲያው መሪ አንቺ የሌለሽበት እኮ ምንም ውበት የለም። አንቺ የሌለሽበት እኮ ምንም ደስታ የለም። ሩታ የሌለችበት እኮ ምንም ሰላም የለም። ታብቃላችሁ አይደል? በጣም ነው የምንወድሽ ማለት ነው። እና እኔ ጀግና ሴት ስለሆነች ነው፣ እናት ስለሆነች ነው። ገብቷችኋል? እንደዚህ የማደንቃት ማለት ነው እንጂ በሌላ ነገር አይደለም። እኔ በአካል ሩታን ወያቻት አይደለም። እና ሄርሜላንም በሶሻል ሚዲያ ሁሉንም በሶሻል ሚዲያ ነው የምናውቃቸው። ግን ጠንካራ እናቶች ያስደስቱኛል። ጠንካራ እናቶች በቃ ባሌ ጥሎኝ ሄደ ብለው ልጃቸውን ጥለው የማይጠፉ፣ ልጃቸውን ጥለው የሆነ ቦታ ያልሆነ ቦታ የማይገቡ ስንቶቻቸው ናቸው? በባላቸው ንዴት ባሌ ጥሎኝ ሄደ ብለው ልጆቻቸው ላይ በቀል የሚወጡ። አዎ እስከ በቃ ምን ልበላችሁ። እና ብዙ አለ። እሷ ግን ልጇን በጣም የተንከባከበች ነው ያለችው ማለት ነው። እና ከልጇ አባት ከዳኒ ጋር ልትወጣ ነው እያላችሁ የምትሉ እንዴ፣ ልጅ እኮ የአብርሃም ነው እንጂ ዳኒ አይደለም። መቼም ከሩታ ጎን የቆመ ሁሉ የእሷ ባል ነው ማለት አይደለም። ይሄ የግላችሁ የራሳችሁ አስተሳሰብ ነው። አሁን እናንተ ሌላ አንድ ጓደኛ ወንድ ቢመጣ ባላችሁ ነው ማለት ነው ወይስ ምንድን ነው? የልጃችሁ አባት ነው? ከተገኘው ጋር እኮ አይደለም ይሄን ያህል እግር ሰቅሎ ሰው የሚተኛው። አስተሳሰባችሁ እንዴት ነው? እንደዚህ የወንድ ጓደኛ እንደ ወንድም መያዝ አይቻልም? የእሷ ተፈለገች ዳኒን ለምን ታገባዋለች? ብታገባውም መብቷ ነው፣ የሚከለክላት የለም።
በራሷ ህይወት እግዚአብሔርን አንዳንዴ ለምንድነው በማያገባን እየገባን የምንጨነቀው? የራሳችን ህይወት ኮትተን የሰው ህይወት በጣም እያስጨነቀን ያለ ነው ማለት ነው። አንፈርድባችሁም። ለምን ሩታን መምሰል እንጂ ያው መሆን ስለማትችሉ እሷ በቃ በብዙ ነገር ስለምትበልጣችሁ መመሳሰል ይቻላል። ከአንድ ሰው ጋር መሆኑ ነው ከባዱ እኮ መሆኑ ከባድ ነው በእውነት። እንግዲህ ቻይና የሰራውን ፎርጅድ ሌላው ይሰራ የለ ግን ኦሪጂናሉን ለመስራት አይቻልም። እንደዛ ነው። ኮፒውንማ ያው ኮፒ እያረጋችሁት ነው። ለማንኛውም ዳንዬ ይመችክ። ደስታ ያው ፍቅር እንዳለክ ያስታውቃል። አሁን ላይ እኔ ደስታን ባትገፊው ከደስታ ጋር ህይወትሽን ብትቀጥይ እላለሁ፣ ሩታን ማለት ነው። እናንተም የሆነ የተሰማችሁ ስሜት ይኖራል። ደስታ የሆነ ስሜት እየታየበት ነው እና በቃ በጣም እንደሚወዳት ያሳያል። በጣም እንደሚያፈቅራት ያሳያል። ተጋብተው በቃ አንድ ጋር የራሷን ህይወት ብትኖር ግን ይሄን አሁን ደስታን ብታገባ አብርሃም ያስችለዋል ብላችሁ ነው ወይ? ደግሞ ቤቴ ውስጥ ወንድ መጣ ይሄ ለልጄ ነው ቤቱ ብሎ መጥቶ ሊበጠብጥ ይችላል። አይታወቅም እኮ እውነት። ወይ ርቀዋት አይርቋት፣ ወይ ቀርበዋት አይቀርቧት። እሷም እኮ ህይወቷ እንዳትመራ እኮ እያረጓት ነው። አሁን አብርሃም ከሄርሜላ ጋር እንደዚህ እየተቃቀፈ የሚመጣው እውነት ደስተኛ መስሏችሁ ነው? ሄርሜላ መጠቀሚያ እያረጋት ነው። ሄርሜላ ግን ተወዳ መስሏታል። ተወዳ ተፈቅራ በቃ ህይወቴ ነሽ፣ ትዳሬ ነሽ፣ ሚስቴ ነሽ፣ የኔ ቆንጆ ስላላት አይደለም። ይሄ ያው የወንድ ልጅ ምላስ ነው፣ ያስታውቃል። እንዴ እንደዛ ታልተባልን ደግሞ ታውቃላችሁ፣ ያው ደስ አይለንም። የኔ ቆንጆ ምናምን ተተባልን ወይኔ ልባችን ሁሉ እኮ ቅልጥልጥልጥ ነው የሚለው ማለት ነው። እንደ ቂቤ ዕቃ ማለት ነው። እና አሁን ሄርሜላ የተወደደች መስሏት ነው። አይውሽሚት ተወደሽ አይደለም፣ መጠቀሚያ እየሆንሽ ነው። አዎ የዩቱብ ገቢ መሰብሰቢያ እየሆንሽ ነው። ጨዋታው እንደዛ ነው። በነገራችን ምንም ይሁን ምንም አብራችሁ አትዘልቁም። አብረሽ አትዘልቂም ማለት ነው። እሱ ባል አይሆንሽም። ግን እኔ አሁን እንደዚህ ሰርታችሁ ወደፊት የምታገቡትስ ባል እንዲሁ እንደናንተ ድራማ ሰሪ መሆን አለበት በእውነት። አሁን ሶሻል ሚዲያ እንደዚህ ብዙ የማይወድ ባል ይሄንን አምኖ እንደው ያገባታል ብላችሁ ታምናላችሁ? እኔ አይመስለኝም። መጋባትም ያለበት ይሄ ድራማ ሰሪ ለድራማ ሰሪ ነው። ሁኔታውን ሲስተሙን ምኑን ስለሚያውቅ ማለት ነው እንጂ አሁን ሌላውን ብትሉ እውነት አምኖ አይቀበልም። በፊት ከሱ ጋር ነበርሽ፣ ቀለበት አስረሻል፣ ወልደሻል አለ አንዳንድ ነገር እንዲያው ለድራማ ነው ለፕራንክ ነው እንኳን ቢባል ማለት ነው። እና አሁን አንቺ መጠቀሚያ እየሆንሽ ነው፣ የገቢ ምንጭ እየሆንሽ ነው፣ ቁማር እየተጫወተብሽ ነው። አንቺ የተወደድሽና የተፈቀርሽ መስሎሽ ያለኔ ሴት የለም፣ በጣም ልዕልት ነኝ፣ በክብር ነው የሚይዘው፣ እንከባከበዋለሁ፣ የልጆቼ አባት ነው፣ ይመለከተኛል እያልሽ ነው ማለት ነው። እና እኔ እኮ የሆነ ኮሜንት አይቻለሁኝ ቪዲዮ ላይ ማለት ነው። ሩት ማናት ሄርሜላ? አዎ ይመለከታታል፣ የማይመለከታት ሩታ ናት የምትሉ አላችሁ። እሱን ኮሜንት ቆይ ማምጣት ፈልጋለሁኝ በቀጣይ ቪዲዮዬ። ስለ ሩታ እርግዝና ሄርሜላ ምን አገባት ልትሉ ነው? ምን አባት ያገባት?